እንደው በሜዳ ተነስቶ ዝም ብሎ እንደው ልጄ ብሎ ማለት አለ እንዴ? ለምን እርሷ አግብተው አይወልዱም? የሰው ልጅ አልሰጥም እንዴት ይባላል? እናትየው አሁን የራሷን ታሪክ ነው እያወራች ያለችው። የራሷን ታሪክ ነው እየጻፈች ያለችው። ልጄን በሩቁ ነው ያዩአት፣ በአካል አግኝቻት አላውቅም። ነገር ግን በሩቁኝ ስከታተላት አቶ በረከት በጥሩ ሁኔታ እንደያዟት አይቻለሁኝ። ወስደው እንደ ራሳቸው አድርገው እንደ ልጃቸው አድርገው የኔ ዓለምን ብለው ስም አውጥተውላት ለ15 ዓመት አባትም ወላጅም እናትም ሆነው እንደ ቤተሰብ አሳድገው እዚህ አድርሰዋታል። የት የጣልሻት ልጅሽን? ይሄንንም በባክዎት ለልጄ ይንገሩልኝ። እኔ እንዴት እንደምወዳት እንዴት ዋጋ ከፍዬ እስከዛን ጊዜ እንደቆየሁኝ እኔ ነኝ የማውቀው። የኔ ዓለም የኔ ልጅ ብቻ ናት። ሰላም ውድ ተመልካቾቻችን፣ ይህ ሳምንታዊ የሆነው የዳኛ ይታይ ፕሮግራም ነው። በዚህ ፕሮግራም ላይ የምትመለከቱት የችሎት ውሎችን ነው። በእውነተኛ የህግ ጉዳዮች ላይ የሚያተኩሩ ክርክርና ፍርድ የሚሰጥበት ፕሮግራም ነው። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከእኔ በስተቀር ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። የዛሬው ችሎት አንድ እናት ልጄን ይመልሱልኝ በማለት እዚህ ፍርድ ቤት አቤት ብለዋል። ክርክሩና ፍርዱ ምን ይመስላል? አብረን የምንከታተለው ነው የሚሆነው። ተከታተሉኝ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ምንታምር አለሜ። አቤት። ተከሳሽ አቶ በረከት እምሩ። አቤት። ክቡር ፍርድ ቤት። አቤት። ቀርባቸዋል? አዎ ቀርበናል ክቡር ፍርድ ቤት። ተከሳሽ ኮፍያዎትን ያውልቁ። የማያወልቁበት ደግሞ ምክንያት የህመም ሌላ ችግር ካለ ደግሞ ይግለጹልኝ። አለበለዚያ ግን አውልቁ ያስቀምጡት። የተከበረው ፍርድ ቤት፣ እርግብግቢቴ ላይ ከፍተኛ ንፋስ ሲነካ ከባድ ራስ ምታት አለብኝ። እሱም ተነስቶብኛል፣ ይጥለኛል። ዛሬ ራሱ በግዴ የግዴን ነው የመጣሁት። ለዛ ነው እንጂ ፍርድ ቤት ኮፍያ ሳይደረግ ወልቆ እንደሚገባ ግንዛቤ አለኝ። ግን ያለብኝ የራስ ምታት ንፋስ ሲነካኝ ያመኛልና በዚያ ምክንያት ነው ያደረኩት እና ክቡር ዳኛ ይቅርታ ይደረግልኝ። እንግዲህ ጥሩ፣ ያው ተከሳሽ ጋር በተለያየ ምክንያት ጥያት የሄድኳት ልጄን ይዘዋት እስካሁን ከ15 ዓመት በላይ ሲኖሩ ቆይተዋል። ስለዚህ ልጄን ሊሰጡኝ ይገባል የሚል ጥያቄ ነው ይዘው የቀረቡት። አሁን ክቡር ፍርድ ቤት፣ እስኪ ልጆት በሳቸው እጅ ልትኖር የቻለችበት ምክንያትና አሁን ደግሞ ሊሰጡኝ ይገባል ያሉበትን ምክንያት አንድ ላይ እስቲ አያይዘው ያስረዱኝ። አመሰግናለሁ ክቡር ፍርድ ቤት። እኔ ልጄን ስወልዳት 18 ዓመቴ ነበረ። በሰዓቱ ከባለቤቴ ጋር አልተጋባንም ነበረ። በአጋጣሚ ነው ልጄ የተወለደችውና በወለድኳት በሁለት ወር ውስጥ ባለቤቴ ከዚህ ዓለም በሞት ተለየ። ነገር ግን የባለቤቴ ቤተሰቦች በጣም ልጄን ለመውሰድ ሌት ተቀን ሲያሳድዱኝ ነበረ። ይህንንም የውስጥ አዋቂ ይነግረኛል። አንዱን ቀን ወደ እኔ እየመጡ እንደሆነ ስሰማ ልጄን ይዤ ብን ብዬ ለመጥፋት ከቤት ወጣሁኝ። በዛም በወጣንበት አጋጣሚ እኔና ልጄ አንድ ቦታ አረፍ እንዳልን ሁለታችንም እንቅልፍ ይዞን ሄደ። ነገር ግን ከቀናት በኋላ ራሴን ያገኘሁት ጸበል ቦታ ነው። እዛ ጸበል ቦታም በአጋጣሚ ያገኘኋት አንድ ከጣሊያን ሀገር የመጣች ፈረንጅ ይዛኝ ወደ ውጭ ልትሄድ እንደምትፈልግ ነግራኝ ይዛኝ ሄደች። በዛን ሰዓት ግን ሙሉ ሌሊትና ቀን ሁሌም የማስበው ልጄን ነበረ። ወደ ሀገሬ መጥቼ ልጄን እንዴት ማግኘት እንዳለብኝ ነው የማስበው። ስንት ዓመቷ ነበር ልጆትን ይዘው እርስዎ የባለቤቶት ቤተሰቦች ልጆትን ሊወስዱ እንደመጡ ሲሰሙ ከአካባቢው በሚሸሹበት ሰዓት ልጆት የስንት ዓመት ልጅ ነበር? 1 ዓመቷ ነበር። እሺ አሁን ስንት ዓመት ቆይሽ አንቺ? አሁን 15 ዓመት በኋላ ነው የመጣሁት።
ልጅሽ በሳቸው እጅ መኖሯን በምን አወቅሽ? እኔ ወደዚህ ስመጣ ፍለጋም የጀመርኩት የባለቤቴ ቤተሰቦች ልጄን ወስደዋት እንደሆነ በማሰብ ነበር። እኔ ወደ ኢትዮጵያ መጥቼ ልጄን ለማግኘት በምፈልግበት ጊዜ ሀስቤ መጣሁት ልጄን የወሰዷት የባለቤቴ ቤተሰቦች መስሎኝ ነበር። ነገር ግን እዚህ መጥቼ በማፈላልግበት ጊዜ በአቶ በረከት እጅ እንዳለች አወቅኩኝ። አቶ በረከት ምን ይላሉ? ልጄ በሳቸው እጅ ናት ያለችው፣ እያሳደጓት ነው፣ ስለዚህ ልጄን ይስጡኝ የሚል ክስ ነው ደርሶት የመጡትና እስኪ ምን ይላሉ እዚህ ላይ? የሳቸው ልጅ በእርሶ እጅ አለች፣ እያሳደጓት ነው፣ እያስተዳደሯት ነው። አመሰግናለሁ ክቡር ፍርድ ቤት። እንደው በሜዳ ተነስቶ ዝም ብሎ እንደው ልጄ ብሎ ማለት አለ እንዴ? ትኑር አትኑር የማታውቃትን ልጇን ልጅ አለችኝ ብሎ ማለት አይከብድም? ይሄ እኮ እጅግ በጣም የሚከብድ ነገር እኮ ነው እንዴ! ትኑር አትኑር እኮ አታውቅም እቺ ልጅ። እኔ እኮ እቺ ልጅ በስነ ስርዓት እኮ ነው ያሳደግኳት። አንድም የጎደለባት ነገር የለም። ተንከባክቤ እንዲያሳደግኳትን ልጄንማ እኔ ለማንም አልሰጥም። እኔ እኮ እቺ ልጅ እንዴ የኔ ዓለም ብዬ እኮ ነው የምጠራት። ለምንድን ነው የኔ ዓለም ብዬ ያልኳት? ለምን ያሳየች እግዚአብሔር በረከት ሜዳ ላይ ሰጠኝ። በረከት ነው እቺ ልጅ ሰጠኝ። ስለዚህ እኔ ልጄን አልሰጥም። የሷ ልጅ እንዴት ነው አሁን እርሶ የሷ ልጅ ማን ነው ስሟ? ህፃኗ የኔ ዓለም ነው። የኔ ዓለም ብዬ እኔ ነኝ ያወጣሁላት። አመትም አልሞላትም። እሷ አመት አለች እንጂ አመትም አልሞላትም። እውነት ለመናገር ያው የኔ ዓለምን በምን መንገድ ነው እርሶ ወስደው እያሳደጓት ያሉት? ምን እንዴት አድርገው ወሰዷት? እንዴት አገኟት? ይኸውልዎት ክቡር ፍርድ ቤት አንድ ቀን መንገድ ላይ ከሁለት ጓደኞቼ ጋር ስንሄድ ተጥላ ሳያት ጓደኞቼ ተው ይቅርብህ እንዳትነካ አለችው። መንገድ ላይ ነው ከከተማ ወጣ ብሎ ጢሻ ስር ነው ሳር ላይ ትንሽ ላይ ዋላ ቅጠል ለበስ ተደርጎበታል እና ልጅ መሆኗን ድምፅ ትንፋሽ ስንሰማ ጊዜ እኔ ስጠጋ ጓደኞች ተው ይቅርብህ እንዳትነካት ብሎ አሉኝ። እኔ ግን ህፃን ደም የሆነችዋን ልጅ ገና ስመለከት በቃ ውስጥ የተረበሸ እቺ ልጅ ወደ ቤቴ ልወስዳትም ወሰንኩ። ለራሴ ቃል ገባሁኝ። በቃ እንዴ እኔ ባልወስዳት እኮ አውሬ ይበላት ነበረ። አሁን እናት ነኝ የምትለዋ እናት ልጇን አውሬ እንደበላባት አስባ ብትቀመጥ ይሻላታል። እኔ እቺ ልጅ የኔ ናት፣ የኔ ዓለም የኔ ልጅ ብቻ ናት። እቺ ልጅን ሲያሳድጓት ቤተሰብ ነኝ የሚል ሰው መጥቶ ያውቃል? አንድም ዝር ያለ ሰው የለም። እኔ እኮ ይሄ ልጄን ልክ እንዳገኘኋት በህግ አስደንግጌ የጉዲፈቻ የባለቤትነት መብቴን አስጠብቄ ይሄው 15 ዓመት ሙሉ የልጄ አባት መሆኑ ተከብሮ ነው ያለው። እውነቴን ነው የምሎት ክብር ዳኛ። እሷ ዛሬ መታ ልጄ ነው ማለት ያሳፍራል እኮ። የጥላት ነው የጣለችው ልጅ የተፈኩት ላሳል። ስለዚህ ያው በጉዲፈቻ ህፃን ልጅ በህጉ መሰረት ህጉ በሚፈቅደው መሰረት ያው ጉዲፈቻ ማለት ካብራክ ያልተወለዱ ልጆችን እንደራስ አድርጎ እንደ ልጅ አድርጎ የማሳደግ ግዴታን የሚጥል ህግ ነው። ያው እርሶች ልጅን አገኘዋት፣ ሲያገኘዋት በህጉ መሰረት እንደራሱ እንደ ልጁ አድርገው ሊያሳድጓት ፍርድ ቤት ሄደው የጉዲፈቻ አባትነቶትን አረጋግጠው ለ15 ዓመት እያሳደጓት ነው ያለው። እውነት ነው። ስለዚህ ይሄንን ማድረጎት አንድ ትልቅ ነገር ነው። ስለዚህ እቺ ልጅ አሁን እናቷ የት እንዳለች ስለ እናቷ ስለ ቤተሰቦቿ የምታውቀውም ነገር የለም። እንደ እርሶም ሊያስረዱ የመኮሩት ነገር የለም እስከዛሬ? ለማን ላስረዳ ክብር ዳኛ? ላይ ለህፃን ለኔ ዓለም ነው ምሎት። ለኔ ዓለም ነው ምን ብዬ ልንገር? ታሪኳን ባውቅ እሷም አታውቀውን ታሪክ ፈጥራለሁኝ እኔ። እናትየው አሁን የራሷን ታሪክ ነው እያወራች ያለችው፣ የራሷን ታሪክ ነው እየጻፈች ያለችው። ልጄ ግን ገና የራሷን ታሪክ መጻፍ አለባት። እኔ ልጄን በአግባቡ እያስተማርኩኝ ነው ታሪኳን መጻፍ እንድትችል። ነገ የማንነት ጥያቄ ሊመጣ እንደሚችል እገምታለሁ። እኔ እኮ አምጬ የወለድኳት ልጄ ናት።
ለምን እንደዚህ ይላሉ? ለምን እርሷ አግብተው አይወልዱም? የሰው ልጅ አልሰጥም እንዴት ይባላል? ልጄ ናት ለማለት ምን ማረጋገጫ አለሽ? ማረጋገጫ አለሽ ልጄ ናት ለማለት? የትመጣቻት ልጅ ልጄ ናት ያለሽ? አቶ በረከት ለኔ ነው ማስረዳት ያለበት፣ ጎን ለጎን አይደለም። ያላችሁን ሐሳብ ለኔ ያስረዱ። ክቡር ፍርድ ቤት እኔ ልጄን አውቄ አይደለም ጥያት ሄድኩት። አምጬ የወለድኳት ልጄ እኮ ናት። እንዴት ጥያት ሄዳለሁኝ? ነገር ግን እንዴት እንደሆነ በማላውቀው ምክንያት እንደዛው ደንዝዤ ጸበል ቦታ ራሴን አገኘሁት። ከዛም በኋላ ልጄን ለማፈላለግ ብዙ ሞክሬያለሁኝ። እንዴት አንጀቴ ችሎ እንዴት ጥዬ ሄዳለሁኝ? እሳቸው እኮ እየተናገሩት ያሉት መጥፎ ንግግር ነው ክቡር ፍርድ ቤት። መጥፎ አይደለም ክቡር ዳኛ፣ መጥፎ አይደለም የምናገረው። እኔ ትክክለኛ ነገር ነው የምናገረው። አንቺ ልጄን ስጠኝ እንዴ! ልጅ መጠየቅም እኮ አግባብ አለው እኮ። አንቺ እኮ ንጥቂያ ነው ያሱ። መንጠቅም አግባብ አለው፣ መንጠቅም አግባብ አለው። እንዴ ልትነጥቂኝ? መንጠቅም አግባብ አለው፣ ህግ አለው። በህግ መሰረት ነው። እንደው ዝም ብሎ ብቻ ከሜዳ ተነስቶ ልጄን ስጠኝ ይባላል? የት የጣልሻት ልጅሽን? መቼ ነው የጣልሻት? ትኑር አትኑር የምታውቂው ነገር አለሽ? ክብር ለመድኃኒዓለም እችል ልጅ እግዚአብሔር ሰጠኝ ለኔ። አደገች አበባዬ ናት እኮ። ክቡር ፍርድ ቤት እኔ አሁንም አቶ በረከት ልጄን በጥሩ ሁኔታ እንዳሳደጉልኝ አይቻለሁኝ። ይሄን አልክድም። አይተሻታል ልጅቷን? ልጄን በሩቁን ያዩዋት በአካል አግኝቻት አላቅም። ነገር ግን በሩቁኝ ስከታተላት አቶ በረከት በጥሩ ሁኔታ እንደያዟት አይቻለሁኝ። የኔ ዓለምን ብለው ሲጠሯት ሰምቻለሁኝ። አሁን እኔ የተከበረው ፍርድ ቤትን የምጠይቀው ልጄን እስከዛሬ ተንከባክበው ላሳደጉበት ጊዜያቸውን መስዋዕት አድርገው ብዙ ነገር እሷ ላይ እንዳወጡባት አይቻለሁኝ። ያንን ሁሉ ክቡር ፍርድ ቤት በሚጥልብኝ መሰረት ካሳ ለሳቸው ወረታ ልከፍል እኔ ዝግጁ ነኝ። እናም ልጄን ይመልሱልኝ ሲል ነው የምጠይቀው። ክቡር ፍርድ ቤት እኔ ልጄን እሸጣለሁ እንዴ? የምን ካሳ ነው? እኔ ካሳ አልፈልግም። እኔ ለእግዚአብሔር ቃል ገብቼ ነው ልጄን ያሳደግኳት። እቺ ልጅ ያሳደግኳት እኔ ለእግዚአብሔር ቃል ገብቼ ነው። ሰጠኝ መድኃኒዓለም። የምን ካሳ ነው? እውነት ነው ክቡር ፍርድ ቤት። እግዚአብሔር ልጄን እሳቸው ጋር አገናኝቶ እሳቸው ባያሳድጉልኝ ምናልባትም ላላገኛት እችል ይሆን ነበረ። ይሄን አምኛለሁኝ። አሁንም ግን አንድ ልጅ ነች ያለችኝ። ስለዚህ ክቡር ፍርድ ቤት ይሄን ችግሬን አይቶ ልጄን ከሳቸው ተቀብሎ እንዲሰጠኝ ነው አሁንም እየጠየቅኩ ያለሁት። ያው እኮ ጥያቄሽን ተረድተናል፣ አውቀነዋል። እውነት ለማውራት ያው በገጠመሽ ችግር ምክንያት ልጅሽን ጥለሽ በገጠመሽ እድል ምክንያት ደግሞ እንግዲህ መልካም ሰዎች ገጥሞሽ ከዚህ ሀገር ሄደሻልና ልጅሽን ለማሳደግ አልቻልሽም። እንግዲህ እሳቸው ደግሞ አቶ በረከት ደግሞ ያንቺን ልጅ ወስደው እንደ ልጃቸው አድርገው ሕጉ በሚፈቅደው መሰረት ስለ ጉዲፈቻ በተሻሻለው የቤተሰብ ሕጋችን ላይ በፍትሐብሔር ሕጋችን ላይም ብዙ የሕግ ክፍሎች ኖሮት ጉዲፈቻ ምንድነው? ጉዲፈቻ አድራጊው ማን ነው? እንዴትስ በፍርድ ቤት ስምምነት ይጸድቃል? እንዴትስ የጉዲፈቻ በፍርድ ቤት የጸደቀው ጉዲፈቻ ይሻርልኝ የሚል ጥያቄ እንዴትስ ይቀርባል? ፍርድ ቤቱስ እንዴት ይቀበለዋል? የሚሉ በህግ የተቀመጡ ብዙ አይነት የህግ ድንጋጌዎች አሉ። አንድ ሰው ድንገት ተነስቶ መጥቶ ልጄን ስጡኝ ሊል ይችል ይሆናል። ግን ደግሞ ይችላል አይችልም በሚል ፍርድ ቤቱ በህግ የተቀመጡ ነገሮች አሉ። በእርግጥ ያው ወደሽና ፈቅደሽ አይደለም ልጅሽን ጥለሽ ሄድሽው፣ እሱን እየተረዳን ያለ ነው። በምን ምክንያት ልጅሽ ከእጅሽ እንደወጣችም አላወቅሽም። ዞሮ ዞሮ ልጅሽን አቶ በረከት መያዛቸውና ዛሬ ለመጠየቅ መብቃትሽ ራሱ ትልቅ ነገር ነው። እሳቸው በፍቅርና በእንክብካቤ ባይዙልሽ እቺ ልጅ በህይወት ላትኖርም ትችላለች። ምናልባትም አውሬም ሊበላት ይችላል። ሜዳ ላይ ተጥላ ነው የተገኘችው አይደል? እውነት። ሜዳ ላይ ተጥላ የተገኘችን ህፃን ልጅ ወስደው እንደ ራሳቸው አድርገው እንደ ልጃቸው አድርገው የኔ ዓለምን ብለው ስም አውጥተውላት ለ15 ዓመት አባትም ወላጅም እናትም ሆነው እንደ ቤተሰብ አሳድገው እዚህ አድርሰዋታል። እቺ ልጅ በእርግጥ ያው የተፈጥሮ ወላጆችን ማግኘት ያስፈልጋል። ነገ በሆነ አጋጣሚ አንቺም ጥያቄሽን ላታቋርጪ ትችላለሽ፣
እኔ እናትሽ ነኝ እያልሽ ሄደሽ ልታሳውቂያት ትችያለሽ። ያለሳቸው ፍቃድ እንኳን ብለሽ የልጅቷን አይምሮ ማናት የኔ እናት አባቴ እሳቸው አይደሉም እንዴ? ከማን ነው የተወለድኩት? እንዴት እዚህ ቤት አደግኩ? እንዴት ሆንኩ? የሚል የማንነት ጥያቄ በኋላ ላይ ሊመጣ ይችላል። ነገር ግን እንደዚህ አይነት ነገሮች ከመምጣታቸው በፊት ጉዳዮችን ቁጭ ብለን በስምምነት ተነጋግረን መፍትሄ ማበጀቱ ጥሩ ነው። አንድ ሰው ልጆቹን በጉዲፈቻ ሲሰጥ እናትና አባት ራሳቸው ፈቅደው ፍርድ ቤት ቆመው ስምምነት አድርገው ጉዲፈቻ የሚወሰደው ልጅም ቆሞ ራሱ ፈቅዶ ያለበት እናትና አባት ልጆቻቸውን ለማሳደግ የማይችሉ መሆኑን ገልጸውና ማረጋገጫ ሲመጣ ነው አንድ ሰው ፍርድ ቤትም የሚያጸድቀው የጉዲፈቻነቱን እንደ ራሴ አድርጌ ያሳድጋለሁ እቀበላለሁ ብሎ ተቀባዩ ሰጪውም አብሮ በፍርድ ቤት ቆሞ የሚጸድቅበት ሁኔታዎች አሉ። አለበለዚያ ደግሞ የሚሰጥ ሰው ከሌለ ልክ አሁን እንዳንቺ አይነት ታሪክ ሲገጥም ደግሞ እኔ ጉዲፈቻ ልወስድ ነው ብሎ በፍርድ ቤት ሄዶ ማንም ቤተሰብ እንደሌላት ተናግሮ ያችን ሕፃን ልጅ ጉዲፈቻ እንዴት መጽደቅ እንዳለበት በሕጉ የተቀመጠ አግባብ አለና ያንን ሂደት ሄደው ነው እንደ ራስ ልጅ ለማሳደግ ግዴታ ገብተው ልጆቹንም የሚወስዱት በሕግ ማለት ነው። ጉዲፈቻ ከተሰጠ በኋላ ይሰረዝልኝ የሚል ጥያቄ ደግሞ ሊቀርብ የሚችለው አንድ በመንግስት አካል፣ ሁለት በወላጆች በሚመለከታቸው አካላት ይገባኛል ብለው በሚመለከታቸው አካላት ነው። ከይገባኛል ተብሎ ከሚመለከታቸው አካላት እናት አንዷ ናት እንግዲህ የሚሆነው እና አለበለዚያ ደግሞ እራሱ ሕፃኑ አይ ብሎ ሊሻርልኝ ይገባል ብሎ መጠየቅ ይችላል። ሲጠይቅ ግን ሕፃኑን በአግባቡ የማያሳድጉ መሆኑ ሲረጋገጥ ነው ይሄ የሚሆነው የይፍረስልኝ ጥያቄ የሚመጣው ማለት ነው። እንደ ልጅ አድርገው የማያሳድጉ ከሆነ በስነ ምግባር የማያሳድጉ ከሆነ ከሕግና አንድ ወላጅ ልጁን እያሳደገ ካለው ሕግ ውጭ እያሳደጉ መሆኑ ከተረጋገጠ ነው የጉዲፈቻ ስምምነት ይሰረዝልኝ የሚል ጥያቄ ሊቀርብ የሚገባው። ከእናንተ አሁን እንደተረዳሁት ልጅሽን በአግባቡ እንደያዙ ምንም የጎደለባት ነገር እንደሌለ ነው እየተረዳን ያለ ነው እና በእርግጥ ያው እንግዲህ የጉዲፈቻ ስርዓት መኖሩ ትልቅ ነገር ነው። ምክንያቱም ሰዎች በተለያየ አጋጣሚ የተፈጥሮ ወላጆቻቸውን ህፃናቶች ሊያጡ ይችላሉ። በተለያየ አጋጣሚ እንደዛ ሲሆን ግን ተቀብሎ በህጋዊ መንገድ ልጅን የማሳደግ ስርዓቱ በመንግስትና በማህበረሰቡ ላይ የወደቀ በመሆኑ ይህንንም ደግሞ የጉዲፈቻ ስርዓት በህግ ተዘርግቶ የህግ ማዕቀፍ ኖሮት እንደዚህ አይነት ነገር መደረጉ ትልቅ ጠቀሜታ ያለው ነገር ነው። ምናልባት እንደዚህ አይነት የጉዲፈቻ ስርዓት ባይኖር ህግ ባይኖር ኖሮ ዛሬ አንቺ ልጅሽን መተሽ ልትጠይቂም ልታይም አትችይም ነበር ማለት ነው። አትችይም ነበር። ስለዚህ መኖሩ ትልቅ ጠቀሜታ ያለው ቢሆንም ግን ድንገት መተን አይ ይሰጠኝ ልንል የምንችልበት በህጉ የተቀመጡ አሉ። አሁን በተሻሻለው የቤተሰብ ህግ 194 191 እና ተከታዮቹ ስለ ጉዲፈቻ በደንብ አድርጎ ያብራሩልናል እና ጉዳያችሁን ቁጭ ብላችሁ አሁን ልጅቷ ድንገት እናት ናት ቢባል እንኳን እናት ነሽ አይደለሽም የሚለውን ነገር ቁጭ ብላችሁ የምታወሩትና የምትነጋገሩ እውነታው ላይ የምትደርሱት ነገር ነው የሚሆነው። እቺ ልጅ እንዴት ተጣለች፣ እንዴት ተገኘች፣ ከየት አካባቢ ነው የሚለውን ነገር ሁሉንም ነገር እውነታውን ዝም ብለን እናት ነኝ ስለተባለ ብቻ እኮ አይሰጥም አይደል እንዴ? እናት መሆንሽም የሚረጋገጡባቸው ወደኋላ ከዛሬ 15 ዓመት ወደኋላ መለስ ብላችሁ ያለውን ነገር ማሰብ፣ ማሰላሰል፣ መነጋገር ያስፈልጋል። በስርዓት ነው የተያዘችው እቺ ልጅ። አሁን ድንገት እናቴ እቺ ናት ብትባል ወይ እናትሽ እሷ ናት ብትባል የሚደርስባትም ነገር ጥሩ ላይሆን ይችላል። አንቺ በጠየቅሽበት መንገድ አይደለም ነገሮች ሊሄዱ የሚችሉትና መብት ነው መጠየቅ። ግን ስንጠይቅ ደግሞ
የምንሄድባቸውን ሂደቶችን ማየት መቻል አለብንና አቶ በረከትንም አመስግነሽ ልጅሽንም አይተሽ እውነት እናት መሆንሽን ያለውን ነገር በደንብ ተረድተሽ ቤተሰባዊ በሆነ መልኩ ለልጅቷም ለዱብዳ ከሆነ ነገር ይሄን ሁሉ አመት አባቴ ብላ ተቀበላ እናቴ ብላ ተቀበላ ድንገት እናቷ እሷ ናት ሲባልም ለመንገር ለነሱም ለመንገር ለሷም ለመቀበል ከባድ ነው የሚሆነውና ያ ባልሆነበት ምክንያት እውነት አንቺ ወላጅ እናቷም ከሆንሽ እናትነትሽን ተቀበላ ቤተሰባዊ ተፈጥሮ እናቷ አንቺ መሆንሽን የምታቀበትን መንገድ ቁጭ ብላችሁ ተነጋግራችሁ በሰላም ተጨርሱበት ነገር ቢመጣ ጥሩ ነው የሚሆነው። ክቡር ፍርድ ቤት እንደው እውነት ለመናገር እንደው እኔ እንደው ፍርድ ቤቱ እንደው ፈራ አይበሉኝ ከ15 ዓመት በኋላ እንዴት ነው ልጅ የሚለው ነገር የመጣው? ይሄን ያህል ጊዜ ውስጥ በዚህ ጊዜ ውስጥ የት ነበረች? ልጇ አልታየቻትም? አሁን ምን ተፈጠረ? እኔ ውስጤን የሚከነክነኝ ነገር ይሄ ነው። እናትነት አይካድም አውቃለሁ። አባትነት ነው ባይሆን እምነት። ግን እንዴት ነው እንደዚህ አይነት ነገር አሁን ዛሬ የተፈጠረው? ይከነክነኛል። ያሉትን ነገር በመቃወም አይደለም፣ ይከነክነኛል። አቶ በረከት ይሄንን ሁሉ አመት ልጄን ለማፈላለግ ያልሞከርኩት ነገር የለም፣ ያልጫርኩት ነገር የለም። ነገር ግን ሊሳካልኝ አልቻለም። አሁን በብዙ ምክንያት ነው ነገሮችን አጣርቼ እንደምንም ብዬ እዚህ ጋር የደረስኩት እንጂ ልጄን ረስቻት አይደለም፣ ልጄን ጠልቻት አይደለም። ይሄንንም መባከውትን ለልጄ ይንገሩልኝ። እኔ እንዴት እንደምወዳት እንዴት ዋጋ ከፍዬ እስከዛን ጊዜ እንደቆየሁኝ እኔ ነኝ የማውቀው። ሰውልዳት ያየሁትን ችግር እኔ ነኝ የማውቀው። ስለዚህ እንደዚህ አይበሉ። እኔ ስላለሁኝ እኮ ነው በህይወት የቆየችው። እኔ ስላለሁኝ ነው በህይወት የቆየችው። ለኔ አስረዱኝ ወደዚህ። ክቡር ፍርድ ቤት እቺ ልጅ እኮ እግዚአብሔር እኔን ሰጥቷት ምክንያት ይፈልጋል። እግዚአብሔር ምክንያት እኔን አደረገኝ። እንድትድን እኔን አዘጋጀኝ። ከቤቴ ቆስቁሳ አወጣኝና አነሳኝ። ሁለቱ ጓደኞቼ እኮ እምቢ ተው ረፍ እያሉኝ ነው እኮ። እኔ ግን እግዚአብሔርን ጠርቼ ያነሳዋት። አቶ በረከት እኔ ባለነሳት ኖሮ እኮ እቺ ልጅ እኮ ጅብ አውሬ ይበላት ነበር። እኔ በእውነቱ በጣም ነው። እኔ ከ15 ዓመት በኋላ ምን ማለት ነው ልጄን ማለት እንዴ? ዝም ብሎ የሚቀመጥ ዕቃ ነው እንዴ? ልጅ ይበላል፣ ይጠጣል፣ ስንት ነገር አለ። ክቡር ፍርድ ቤት ይሄንን እኔ አልካድኩም። እግዚአብሔር እሳቸውን መንገድ አድርጎ ልጄን እስካሁን እንዳቆየልኝ ደጋግሜ ተናግሬያለሁኝ። አሁንም ግን እንደዚህ እያሉ ልጅሽን ጥለሻል እያሉ ለልጄ የሚነግሯት ከሆነ ለኔ ጥሩ አይነት አቀባበል አይኖራትም። ስለዚህ ይሄንን ነገር አስተካክለው ጥሩ ነገር ለልጄ እንዲነግሩልኝና ቤተሰባዊ ነገር እንዲኖረን ነው የምፈልገው። በቃ እሳቸው እንዳባት ማሳደጋቸውን አልካድኩም አሁንም። ነገር ግን ልጄ ናት። ብዙ ጊዜ ፈልጌ መስዋዕትነት ከፍዬ ዛሬም ልፈልጋት የመጣሁት ስለምወዳት አምጬ ስለወለድኩኝ ልጄ ስለሆነች ነው። ይሄንን እንዲረዳልኝ ነው የምፈልገው። እኔ ክፉ ነገር አልተናገርኩም። 15 ዓመት በፊት መተሽ ልጅሽን ለመፈለግ አትችይም ነበር ነው? ምንድነው እስከዛሬ ቆይተሽ ልትመጪ ያልቻለሽ ምክንያት ምንድነው? በጣም ብዙ ሞክሬ ነበር፣ ግን ሴትዮዋ የወሰደችብኝ መንገድ ቶሎ ወረቀቱ የሚያልቅበት መንገድ አልነበረም። ለዛም ነው እስካሁን የቆየሁት እንጂ እኔ ሁሌ በየቀኑ ነበር ልጄን ለማግኘት ብዙ ጥረት ሳደርግ የነበረው። አንዴ በሶሻል ሚዲያ በተለያየ መልኩ ልጄን ለመፈለግ ብዙ ጥረት አድርጌያለሁ። መምጣት በቻልኩበት ቀን ግን ዛሬ ነገ ሳልል ነው ወደ ሀገር የመጣሁት ልጄንም ለመፈለግ የሞከርኩት። ጥሩ ያው ይገጥማል እንግዲህ ሰው ከሀገር ከወጣ የሚገጥመን ነገሮች በጣም እንደምንሰማው በጣም ብዙ ናቸውና እንግዲህ በተቻለ መጠን ልጄ የኔ ናትና የተፈጥሮ እናት እኔ ነኝ ብለው ነው የመጡት። እሱን አይደለም ነው የሚለው ነገር እና ተቆጭ ብላችሁ ትነጋገራላችሁ። አሁን እንደተባለው ቅድም እንዳስረዳኋችሁ እሳቸው ጋር መኖሯም ትልቅ ነገር ስለሆነ እስቲ ቁጭ ብላችሁ እንዴት ነው የኔ ዓለምና እናቷ የሚገናኙት? ታሪኩስ ከየት ተነስቶ የት ደረሰ? እንዴት ነው የሆነው የሚለውን ነገር ስትነጋገሩ ስታወሩ ቁጭ ብላችሁ ያለውን ነገር በግልጽ ስታወሩ እውነታው ላይ አንቺም እኮ ቤተሰብ ነሽ ከዚህ በኋላ የኔ ዓለም አባት እኮ ናቸው እሳቸው አይደል? ልጅሽን እዚህ ጋር ያደረግ ትልቅ ባለውለታሽ ናቸው አይደል እንዴ? ዛሬ እሳቸው ባይዟት የኔ ዓለምን አንቺ ልጄ ብለሽ ልትጠይቂ አትሽም ነበር። ስለዚህ አሁን በዚህ መልኩ ሳይሆን ቁጭ ብላችሁ ልጄን አምጣ ልጄን አልሰጥም አይደለም ዋናው ትልቁ ነገር። ቁጭ ብላችሁ ነው መነጋገር ያለባችሁ። ተነጋግራችሁ ምን አይነት ቤተሰባዊ ነገር ኖሮ ምን አይነት ግንኙነት ኖሯችሁ ነው አንቺ እናት መሆንሽ በዛ ቤተሰቦች ታውቆ የእናትና የልጅ ግንኙነት ሊኖራችሁ የሚችለው? ቀጣይስ ምንድነው እንዴት ነው የሚለው ነገር
ቁጭ ብላችሁ አቶ በረከት ተነጋገሩና ያለውን ነገር ያው እርሶ የኔ ዓለምን እንግዲህ ይወዷት አይደለ? የኔ ዓለምን ከወደዱ ደግሞ ለኔ ዓለም ነገ የማንነት ጥያቄ መምጣቱ አይቀርም አይደል? ሲመጣ እንደዚህ ነው ከሚሉ አዮቹ ተገኝታለች እናትሽ ማለቱ ቀላል አይደለም አይደል እንዴ? እውነት ነው። ስለዚህ እንደዚህ አይነት ነገሮችንም ምላሾችንም ለመስጠት ትልቅ ነገር ነው የሚፈጥረውና ስለዚህ ቁጭ ብላችሁ ተነጋግራችሁ ያለውን ነገር ውጤት የምትደርሱበትን ነገር እናውቀው ጥሩ ነው። አንድ ተለዋጭ ቀጠሮ ልስጣችሁ። እሺ ክቡር ፍርድ ቤት መቼስ ምን ይደረጋል? ተነጋገሩ። ለህፃኗም የኔ ዓለምም ሲባል ድንገታዊ ነገር ሆኖ አእምሮ የማይቀበለውን ነገር ስናረግ የአእምሮ ዝግጅነትም ያስፈልጋል አይደል እንዴ? ስለዚህ ያን ሁሉ ነገር ታሳቢ ማድረግ አለባችሁ። የኔ ዓለም ስላለች አንቺ እናቷ በዩ ስለኖርሽ አይደለም። ድንገት እናት ናት ስትባል በዚህ በ15 ዓመት የአእምሮ እንትኗ ልትሸከም ትችላለች አትችልም የሚለው እንደ ልጆቹ ማንነት ይወስነዋል። ነገር ግን ዱብዳ መሆን የለበትም። ያመጣል የሆነ ሳይኮሎጂ ነገር ሊያመጣባት ስለሚችል በደንብ አድርጋችሁ ተነጋግራችሁ ያለውን ችግር ፍቱ። ውጤታችሁን ለመጠባበቅ ተለዋጭ ቀጠሮ ሰጥቻለሁ። የዕለቱ ስራ ተጠናቀቀ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ምንታምር አለሜ። አቤት። ተከሳሽ አቶ በረከት እምሩ። አቤት ክቡር ዳኛ አለሁ። እንግዲህ ለዛሬ የተቀጠረው ጉዳያችሁን በስምምነት ጨርሳችሁ የምትቀርቡበትን ጊዜ ሰጥቶ ነው ይሄ ችሎትና እንዴት አረጋችሁ? ተስማማችሁ? ምን ላይ ደረሳችሁ? አቶ በረከት። አመሰግናለሁ የተከበረው ፍርድ ቤት። እንደው እውነት ለመናገር እንደው ልጄን ለወይዘሮ ምንታምር ብሰጥ ከልጄ ጋር ትኖራለች ብዬ የሚል እምነት የለኝም። ምክንያቱም አይተዋወቁም። ግን ፍርድ ቤቱ በሰጠን አቅጣጫ መሰረት ውሳኔ መሰረት ሁኔታዎችን እንድናመቻች እንድናግባባ ቀስ ብለን እንድንቀራረብ ልጅቷ እናቷን የምታውቅበትን መንገድ በተገቢ መንገድ መሆን ስላለበት ምክንያቱም የስነ ልቦናዊ ጫና እንዳይደርስባት የሚለው ሐሳብ በጣም ትልቅ ሐሳብ ሆኖ ስላገኘ ነው። እናቷም ወደኛ ጋር በየጊዜው እየመጣች እንድታያት ልጅቷም እንዲጫወቱ እንዲነጋገሩ በዚህ ሂደት ውስጥ ልጅቷ ምኗም ሳይጎዳ ምንም ሳትሆን እናትነቱን የምታውቅበትን መንገድ ለማድረግ ሽማግሌዎቹን በዛ ሽማግሌ ሰብስበን ነው ይሄን ነገር ያመቻቸ ነው እና ሽማግሌዎቹን በዛ መልኩ ነው ያደረጉልን። በእውነቱ በጣም የልጄን ሳጣት በጣም ቅር ይለኛል። በእውነት ነው የምናገረው። እኔ ክቡር ፍርድ ቤት አሁን ያለው ነገር ልጄን የሚያሳጣኝ ነገር በመሆኑ በጣም እኔ ቅር ብሎኛል። እኔ መቼስ ከእናት አልለይም፣ ከእናት መለየትም አይገባም። በእውነት የክቡር ፍርድ ቤት በጣም ቅር ብሎኛል። መቼስ እናት ናት የወለደች። አያቷትም ያው የተፈጥሮ ወላጇ መሆኗን ለማሳወቅ ነው እንጂ ከእርሶ ልትወስድ እኮ አይደለም አይደል እንዴ? በአንድ ጊዜ መውሰድ አለ እንዴ? እንደዛ አይነት ነገር እኮ የልጅቷም እኮ ፍቃድ ይወስነዋል። እርሶ ይሄን ሁሉ ዘመን አሳድጋ አትለየኝም። ስለዚህ እኔ እናቷን ታገኝ ነገስ እኔ እናቴ ማን ነው ብላ አፍጣ ብትጠይቀኝ ምን አባቴ ይወጣኛል? እናቷን መምጣቷ ጥሩ እኮ ነው። እንደው ድንገት መጥቶ በአናት መጥቶ ብቻ እንደው መንጠቅም እኮ ህግ አለው፣ ስርዓት አለው። እኔ እኮ እንዴት እንዳሳደግኳት እኮ ማውቀው እኔ ነኝ። በእውነት ለመናገር አሁን ተስማምተናል። እንደው ሆድ ብሶኝ ነው። አይዞት ሆድ ብሶኝ ነው ክቡር ዳኛ። ለምን ይብሶታል? እርሶ ትልቅ ሰው ነው ያውቃሉ አይደል እንዴ የሚመጣውን ነገር። ያው እርሶ ነገር ላይኖሩም እኮ ይችላሉ አይደል እንዴ? እውነት ነው። እርሶ በህይወት እያሉ
ምን እንደሚገጥመን አናቅም አይደል እንዴ? እርስዎ በህይወት እያሉ የተፈጥሮ ወላጆቿ እነማን እንደሆኑ ማወቋች ልጅ ጥሩ አይደለም? ጥሩ ነው። ማን ያስረዳታል? እሷን ተገኝታ እዚህ እንደሆነ አይደል እንዴ? የሚያስረዳት ሰው ከእርስዎ በተሻለ ስለማይኖር እርስዎ እያሉ እንደዚህ አይነት ነገሮች መከሰታቸው ጥሩ እድል ነው ለኔ ያለምም አይደለም እንዴ? እውነት ነው። ስለዚህ እናት መሆኗን ለማሳወቅ ነው እንጂ ልትነጠቁ እኮ አይደለም። ልትወስድም አትችልም። ያው በህጉ ላይ የተቀመጡ ነገሮች አስረድቻቸዋለሁ አይደል እንዴ? ልጅቷ በተገቢ ሁኔታ የማትያዝ ከሆነ ነው የሚሰረዘው ነው የሚለው አይደለም? አዎ። እንደ ባርነት የሚያሰሯት ከሆነ የማይጠቅም ነገር ለልጅቷ እየተደረገ ያለ ከሆነ ነው ሊሰረዝ የሚችለው ማለት ነውና ለልጅቷ አካላዊም ስነ ልቦናዊም የማይጠቅማትን ጉዳት እያደረሱባት እንደ ባርነት የሚያሰሯት ከሆነ እኔ እንደ እንቁላል ነው ያስኳት። መጥፎ ነገር በልጅቷ ህይወት ላይ ለወደፊት ህይወቷ ራሱ የማይገባ ነገር የሚያደርግ ተግባር ውስጥ እየተሰማራች ካለች ነው። ይሄም ነገር ደግሞ ሲረጋገጥ ነው የጉዲፈቻው ሊሰረዝ የሚችለው። አሁን እሷ እርሶ በእንደዛ አይነት አግባብ ያሳደጓት አይደለችም። ይሄን ጥያቄ በዚህ አግባብ ሊጠየቁም አይደለም። ነገር ግን እርሶ ሆድ አይባሶት በአንድ ጊዜ እኮ ልጇን ወስዳ የኔ ልጅ ናት ብላ ልታሳድግ የምትችልበት ነገር የለም። ያው ጉዲፈቻ ስምምነት የማይሰረዝ ስለመሆኑ የጉዲፈቻ አድራጊው በጉዲፈቻ የተቀበለው ልጅ እንደራሱ አድርጎ ማሳደግ እንዳለበት ነው የሚደነግገው አይደል እንዴ? ያው ከግብረገብ ውጪ በሆነ ተግባር እንዲሰማሩ በማድረግና መጠቀሚያ በማድረግ ለልጆቹ ለወደፊት ህይወት ክፉኛ የሆነና የሚጎዳ ተግባር ላይ የሚያሰማሩ መሆኑ ሲረጋገጥ ብቻ ነው የጉዲፈቻ ስምምነቱ ሊሰረዝ የሚችለው። ጥያቄውም ሊመጣ የሚችለው በመንግስት በራሱ በጉዲፈቻ በተደረገው ልጅ ወይም ደግሞ ይገባኛል በሚል በማንኛውም ጠያቂ በሆነ አካል ነውና እንደዚህ አይነት ጥያቄዎችን እሷ እናት ነኝ ብላ ብትጠይቅም ነገር ግን ልጅቷ እንደዚህ አይነት ተግባር ውስጥ ናቶ ያለችው በምን ሁኔታ ነው እርሱ ያዙት የሚለውን ነገር ታይቶ ነው ይሄ ጥያቄ ሊስተናገድ የሚገባው። እርሱ በጥሩ ሁኔታ እንደያዙ ያው እሷም ምስክር ናት። ስለዚህ አሁን የኔ ዓለምን የሚነጠቁበት ምንም ነገር የለም። ለወደፊት ለልጅቷ የጥሩ ሁኔታ አስተዳደግ የተፈጥሮ ወላጆቿን አውቃ የእርሶም አባትነት ቀጥሎ በስምምነት ወደዛ ጉዳያችሁን ቁጭ ብላችሁ እንድትጨርሱ የሚያደረኩት ከዚህ አግባብ ነውና እርሶን ነው እኮ ቤተሰብ ብላ የምታውቀው አይደል እንዴ? እውነት ነው። ስለዚህ ድንገት መታናት ነኝ ብትል እኮ ለኔ ያለንም ላትቀበል ትችላለች አይደል? የልጅቷን ፍቃድ እኮ ይወስነዋል። ዋናው የልጅቷን ፍቃድ ነው አይደል እንዴ? ያም ስላለ አሁን እንደ ቤተሰብ ቁጭ ብላችሁ ተነጋግራችሁ በዚህ መልኩ መጨረሳችሁ መልካም ነው የሚሆነው። እውነት ነው ክቡር ፍርድ ቤት፣ እኔ በጣም ደስተኛ ነኝ። ክቡር ፍርድ ቤት ይህንን ጉዳይን ወደ ሽምግልና ልኮ ከአቶ በረከት ጋር በእንደዚህ አይነት መልኩ ተስማምተን ለልጄም ለነገ ህይወቷ እኔም እንደ እናት አቶ በረከትንም ቤትም ሄጄ ባየሁት ሁኔታ የልጄ የራሷ ክፍል አላት። ሁሉም ማስተዳደጓን በእውነት ላመሰግነው እወዳለሁ። አቶ በረከት ልጄን እንደ ልጆ አድርገው ስላሳደጉልኝ በስነ ስርዓት አንጸው ስላሳደጉልኝ በጣም አመሰግናለሁና አሁንም የተስማማ ነው። እኔም ቀስ እያልኩኝ ልጄም ባንዴ እናትሽ ነኝ ብዬ ባስደነግጣ ሳይኮሎጂካሊ እንዳትጎዳብኝ ቀስ እያልኩኝ እየቀረብኳት ባህሪዬንም እያወቀች አቶ በረከትም አባትነታቸውን እንደጠበቁ እኔም ደግሞ ልጄን ቀስ እያልኩኝ ወደኔ እያስጠጋሁኝ በጊዜ ሂደት ያለውን እውነታ እያወቀች ልጄ አብራ እንደ አባትና እንደ እናት እኛን ተቀብላ እንድትሄድ በሽምግልና ስለተወሰነልንና እኛም ይሄንን አምነንበት ከአቶ በረከት ጋር ተስማምተን የመጣ ነውና ይሄንን ያደረገልንም ክቡር ፍርድ ቤትን አመሰግናለሁ። ጥሩ ነው። ያው ዋናው ነገር የልጅቷ አስተዳደግ በጥሩ ሁኔታ መሆኑ ነውና እናት ነው፣ እሱን የሚክድ ነገር የለም። በጥሩ ሁኔታ መሆኗም ትልቅ ነገር ነው። በዚህ መልኩ በዛ ቤተሰብ ውስጥ አንቺም ጠጋ ብለሽ ቤተሰብ ነሽ ተብለሽ ገብተሽ ከቤተሰቡ ጋር እንደ አንድ ቤተሰብ ሆነሽ ከልጅሽ ጋር ተቀላቅለሽ
ከዛ በኋላ በሂደት የሚመጡ ነገሮች ለህፃኗም ለአቶ በረከትም አይከብድም የሚመጣው ነገርና ጥሩ ነው። በዚህ መልኩ በመጨረሳችሁ ፍርድ ቤቱ በጣም ደስ ብሎታል። ትልቁ ነገር የህፃኗ ጥሩ ሁኔታ ላይ መሆኑ ነው። እንግዲህ የስምምነታችሁ መሰረት ፍርድ ቤቱ መዝገቡን አጽድቆ ዘግቶታል። ፍርድ ቤቱ መዝገቡ ተዘግቷል። የዕለቱ ስራ በዚሁ ተጠናቋል። እናመሰግናለን። እንደው መቼም እንግዲህ የዛሬው ችሎት በእውነቱ እኔ አንድ በኩል በጣም ደስተኛ ነኝ። ምክንያቱም ልጄ እናት የላትም ከመባል ድናለች። አመሰግናለሁ። ልጄን ጥዬ ሄድኩት በአስቸጋሪ ሁኔታ ውስጥ ድንገት ራሴን ሳላውቀው እንደሆነ ለክቡር ፍርድ ቤት አስረድቻለሁ። ነገር ግን እግዚአብሔር ምክንያት አድርጎ ከአቶ በረከት ጋር ልጄ ተገናኝታ እንደዚህ በጥሩ ሁኔታ ተይዛ ማደጓ ለኔ በጣም ትልቅ ነገር ነው። እኔ ግን ውስጤን ያመመኝ ነው። ግን አሁን ዳኛው መጨረሻ ላይ እንደነገሩኝ ከሆነ ልጅቷማ አትነጠቅም፣ ከርሶ አባትነቱ እኮ ይቀጥላል። ነገር ግን እናት አላት መባሉ ቀላል አይደለም፣ እናቷን ማግኘቱ ሊደሰቱ ይገባል በሚል ነው የተነገረኝ። ማንም እናት ካልቸገራት መጥፎ ሁኔታ ላይ ካልሆነች ልጇን ጥላ የምትሄድበት ምንም አንጀት የላትም። የእውነትም ይሄን ተረድቶ አቶ በረከት ልጄን እንድቀርባት እንዳያት እድል ስለሰጡኝ በጣም ነው የማመሰግነው። እናት የሚለው ሐሳብ ራሱ ድንገት ሲመጣ ራሱ ዱብዳ ነው፣ ይከብዳል። እንዴት ነው እናትሽ ናት ተወልዳ ያላየቻትን ልጅ የማታውቃትን ያላየቻትን እናት የማታውቃትን እናት እቺ እናትሽ ናት ማለት ከሱቅ የመጣ ዕቃ ነው እንዴ እናትነት የሚለው ነገር በጣም ስለሚያስጨንቅ አሁን በፍርድ ቤቱ አቅጣጫ የሄድንበት መንገድ መልካም ነው። እኔ መጥቼ ፍርድ ቤት የከሰስኩት በእንደዚህ አይነት መልኩ ምን ንግባባ አልመሰለኝም ነበረ። ነገር ግን እሳቸው ተረድተው ክቡር ፍርድ ቤትም ወደ ሽምግልና መርተውን እኔና እሳቸው ተስማምተን ለልጃችን አባትና እናት ሆነን ልናሳድጋት አሁንም እዚህ ደረጃ ላይ ስለደረስን በጣም ደስ ብሎኛል። ስለዚህ ክቡር ፍርድ ቤትን አመሰግናለሁ። አቶ በረከትም ልጄን እንደዚህ በመልካም ሁኔታ ስላሳደጉልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናትየው ቀስ እያለች እየመጣች እየተጠጋች እኔም ደግሞ እያዋዣው ምን እያደረግን እናት መሆኗን በሂደት አሳውቀን ልጄ በስለንቦና ሳትጎዳ እናቷን አግኝታ እናትየውም ደግሞ ሳትወድ በግዷ ነው አሁን እንደተረዳሁት ከሆነ ሳትወድ በግዷ ጥላት ነው ሄደችው። ካሁን እንዴትም ራሷን እንደጣለቻት እንኳን አታውቅም። ራሷን አሁን እንደሰማሁት እኮ ጠበል ነው የጣለቻት። ጠበል ነው የወደቀችው። እሷ እኮ ልጇ የት እንዳለች አታውቅም። የዛም ጊዜ ደግሞ የህይወት ጋጠመኝና ጣሊያን ሀገር ሄደች። ስትመለስም ደግሞ ልጇን ፍለጋ መጣች። እግዚአብሔር ይመስገን እናትና ልጅ ካገናኘ እግዚአብሔር ቅዱስ ነው። የወደቀ ማንሳት እኮ እግዚአብሔር ይፈቅዳል። ጓደኞቼ ግን ያን ያሉት ነገር ትክክል አይደለምና ምናልባት በዚህ የምታዩን ጓደኞቼ ካላችሁ መማር አለባችሁ። እንደዚህ አይነት ሰዎችም ካላችሁ የወደቀን አንሱ። ስለዚህ በክብር ፍርድ ቤት ሆኜ በጣም ተደስቻለሁ። ልጄ እናት አገኝታለች። እናትየው ማሳዘነችኝ መጨረሻ ላይ እኔ መለየት የምትለይ መስሎኝ ሆዴን ባርባር ብሎትም ላለቅስም ነበርና እግዚአብሔር ይመስገን እናትና ልጅ አገናኘው። አመሰግናለሁ። እንግዲህ ውድ ተመልካቾቻችን የዛሬው ችሎት ይሄንን ይመስል ነበር። ከችሎቱ እንደተዝናናችሁና እንደተማራችሁበት ተስፋ እናደርጋለን። የዛሬው መልእክቴ ጉዲፈቻ የኦሮሞኛ ቃል ሲሆን በአማርኛም የጡት ልጅ ወይም ደግሞ የማር ልጅ በሚል መጠሪያ ይታወቃል። ትርጉሙና ይዘቱ ከሌላ ሰው አብራክ የተገኘ ልጅ ከሌላ ሰው የተወለደ መሆኑን አምኖና ተቀብሎ ኢኮኖሚያዊና ማህበራዊ መብቱን ጠብቆ እንደ ልጅ አድርጎና ቆጥሮ ማሳደግ ነው። እንደሚታወቀው የተፈጥሮ ወላጆች ለህፃናት የተሟላ ሁለንተናዊ እድገት ወሳኝ ናቸው። ህፃናት ከተፈጥሮ ወላጆቻቸው የሚያገኙትን ደስታ፣ እንክብካቤና ፍቅር ምትክ እንደሌለው የማህበራዊ ደህንነትና የስነ ልቦና ሊቃውንት የሚያረጋግጡት ሀቅ ሲሆን ህብረተሰቡን በልምድና በዕለት ተዕለት ኑሮ የሚያውቀው ጉዳይ ነው። ይሁን እንጂ በሰው ሰራሽና በተፈጥሮ ችግሮች ሳቢያ ህፃናት ወላጆቻቸውን የሚያጡበት አጋጣሚ ብዙ ነው። በአካልም ሆነ በአእምሮ ያልበሰሉ ህፃናት የተሟላ እድገታቸው ተስተጓጉሎ ላልታሰበ ችግርና አደጋ ይጋለጣሉ። ታዲያ ይህ ሁኔታ በሚፈጠርበት ጊዜ
እነዚህን ህጻናት የማሳደግና ለአካለ መጠን የማድረስ ኃላፊነት በመንግስትና በህብረተሰቡ ዘንድ መውደቁ አይቀሬ ነው። የተለያዩ መንግስትና ማህበረሰቦች ይህንን ኃላፊነታቸውን ለመወጣት ከረጅም ዘመናት አንስተው መፍትሄ ሲፈልጉ የቆዩ ሲሆን የጉዲፈቻ ስርዓት ማመቻቸት ከመፍትሄዎቹ አንዱ ሆኖ ተገኝቷል። የዛሬው ችሎት በተለያየ ምክንያት ህጻናት የተፈጥሮ ወላጆቻቸውን ሲያጡ ለተለያዩ ችግሮች ሲጋለጡ የጉዲፈቻ ስርዓት መኖሩ ይልቅ ትልቅ አስተዋጽኦ አለው እላለሁ። ውድ ተመልካቾቻችን በቀጣይ ሳምንት በሌላ ችሎት እስከምንገናኝ ድረስ መልካም ሳምንት።